ሰላም ሰላም ዩቲዩብ እንዴት ናችሁ? ሰላም ነው ወይ? ይሄ የመኪና ውስጥ ወሬ ተመችቶኛል ነው ብላችሁ እናንተ አልተመቻችሁም ወይ? እና በጣም በቃ አንዳንድ ሰው ብቻውን ቁጭ ሲል ሀሳብ ይመጣለታል። አንዳንድ ሰው ሽንት ቤት ሲጠቀም ሀሳብ ይመጣለታል። እህታችሁ ደግሞ ስለዳ በቃ ብቻዬን ቁጭ ስል ሀሳብ ይጎርፍልኛል። ከዛ ደግሞ ባለፈው በቃ ወደድኩት ቪዲዮን። እናንተ ባትወዱትም ችግር የለውም፣ ግን እኔ ራሱ ሰማው ማለት ነው ብዙ ጠቃሚ ነገር ሰማው ከራሴና ምችት ነው ያለኝ ነው የምላችሁ። ለማንኛውም እንዴት ናችሁ? ሰላም ነው ወይ? ሁሉ ሰላም ነው? ህይወት እንዴት ይዟችኋል? ላይፍ እየከበደ ነው። ዘመኑ ከባድ ሆኗል። ግራም ያጋባ ዘመን ላይ ነው የደረስነው እና እኛ ልጅ ሆነን በ90s ላይ ምናምን የተወለድን ሰዎች ልጅ ሆነን ያሳለፍናቸው ጊዜያቶች በጣም ከባድ ነበሩ እና ከባድ አልነበሩ። ጌታን ይሄ ኖር የወሮት ማለት ትራፊክ አየሁና ምንም አላረኩም እኮ፣ ግን ዝም ብዬ ትራፊክ ሳይ ደንገጥ ይላል። አንዳንድ ትራፊኮች ዝም ብለው ስታያቸው ያስቆማቸዋል። መንጃ ፍቃድ ያሉ ከዛ ሄዱ ይሏቸዋል። ዝም ብለው በቃ አይናችሁ ካየ ጥፋት አጥፍታችኋል ብለው ያስባሉ መሰለኝ። ከፈለጉም አጥፍተዋል ይላሉ። የኛ ሀገር ትራፊኮች እንደፈለጉ ናቸው። ለማንኛውም 90s ላይ ተወለድን። ኧረ ተው ጠጋ በሉልኝ እንዴ! 90s ላይ የተወለድን ትራፊኩ እኮ ነው በሞተር እንዴ ከለለኝ መንገዴ። የተወለድን ነው ልጅነታችንን 90s ላይ ያሳለፍን ሰዎች በጣም እድለኞች ነን ብዬ ነው የማስበው። እና እውነት ይለያል። የሚለይ ጊዜ ነው የሚመስለኝ በጣም በቃ አስተዳደጋችን አንድ ነው። ሀብታም ቤት ድሃ ቤት ምናምን የሚባል ነገር የለም። ቢያንስ ማለት ነው ተመሳሳይ ምግብ ነበረ የምንበላው፣ ሀብታም ቤትም ድሃ ቤትም ማለት ነው። የሚለየን ምንድነው? ሜቢ ከስንታን ግንብ ግቢ ያለው ቤት፣ ከዛ ቴሌቪዥን ያለው ቤት እና ስልክ። የሰፈሩ ሰው በቃ ከአረብ ሀገርም ከምንም ሰው ሲደውልለት የሚደወልበት ቤት። እኔ የዛ ቤት ልጅ አይደለሁም። እኔ ሄጄ ቴሌቪዥን ማየዋ ልጅ ነበርኩኝ ድሮና ቴሌቪዥን ለማየት በፊት በጣም ብዙ ቦታ እንላክ ነበረ። የምናይበት ቤት በቃ ይልኩን ነበር፣ ሱቅ ይልኩናል ምናምን 120 ምናምን ለማየት ማለት ነው። እና ግን ደስ ይላል፣ አልጠላውም። አሁን ያንን ቤት ሲሄድ በቃ በጣም ነው ደስ የሚሉኝ እነሱ ሰዎች። ልጅነታችንን ያሳለፍንበት ቤት ነው። ለማንኛውም እኔ አሁን ምን ላነጻጸር መሰላችሁ? ዛሬ መጣሁ ልቤ ምን አውሪ አለኝ። የዘንድሮ ልጆችና የኛን ጊዜ ልጆችን ላይ አሰብኩኝ። ያው እናትም አይደለም ጭንቅላቴ እንደዚህ አይነት ነገር ብቻ ነው የሚያስበውና እውነት እኔ ጊዜ ተመልሶ ልጆቼን በእኛ ጊዜ ባደግንበት ጊዜ ይሄ አንዳንድ ነገሮች አሉ አሁን ላይ የሆኑ ነገሮችም ወዳቸው። ለምሳሌ ለልጆች የፈለኩትን ነገር ማደርገውን ነገር እንዲቀር አልፈልግም። እሱ አክሰስ እንዳለ ሆኖ ግን ልጅነትን በቃ እንደኛ ቢኖሩት ብዬ እመኛለሁ። በእውነት በቃ በጣም ከባድ ነው። የኛ ልጆች አሁን ጨዋታ አያውቁ። በቃ አይምሯቸው አሁን ላይ እኛ የምናስበው ነገር ኦልሬዲ አብረውን እያሰቡ ነው። እና እኔ በኋላ ላይ እኛን ሲያክሉ ደግሞ ምን እንደሚያስቡ አላውቅምና ስለ 90s ልጆች የተወሰነ ልበላችሁ ማለት ነው። እኛ ድሮ የኖርንበት ግቢ 5 ቤተሰብ ያለበት ግቢ ነው። 5 6 ብቻ እንደዛ ነው። እና አሁን ለምሳሌ ትምህርት ስንሄድ አንድ ማረሳውን ነገር ልንገራችሁ። ዝግ ነው እንዴ? በዚህ ጋር ምንድነው? አንድ ማረሳው ነገር ምንድነው? አንድ ጓደኛዬ ነበረች አብራ አደጊና ቦርሳ እሷ ነበር የነበራት ትምህርት ስንሄድ ማለት ነው። እና እኔ የለኝም ነበር ቦርሳና በእሷ ቦርሳ አባቷ ባንክ ነበር የሚሰራው የዛኔና እነሱ ያው ቦርሳ መግዛት ይችሉ ነበር።
ስለዚህ ባይዘ ይዛኔ ቦርሳ አለመግዛትም ችግር የለውም። ብዙዎቹ ስለማይገዙ ያን ያህል ኖቲስ የሚያደርግ ሰው የለም እና በሷ ቦርሳ ይዘን እንሄድ ነበር እና ልክ ክፍል ትምህርት ቤት ጋር ስንደርስ ትሰጠኛለች የኔ። ከዛ ደግሞ ስንመጣ እንደዛ ተራ በተራ እየተሸከምን ማለት ነው እና በጣም ነበር ደስ የሚለው። አንድ ጉርብትና ምን እንደሆነ እንድታውቁ ነው። ሁለት ደግሞ አሁን ለምሳሌ እኛ ቤት ሻይ ካልተፈላና እነሱ ቤት ሻይ ካለ ኩባያህን ይዛችሁ ትሄዳላችሁ፣ ኩባያችሁን ከዛ ቀርተው ይሰጧችኋል ማለት ነው። በቃ ከዛ ቀርተው ይሰጧችኋል፣ ጠጥታ መሄድ ነው ትምህርት ቤት። ሌላ እኛ ቤት መፈላት አይጠበቅበትም። ሌላ ደግሞ በቃ እንጀራ ምናምን እንዋዋስ ነበር። የሚገርም ግቢ ነበረ። በጣም በዓል ሲከበር አብረና ከብር ነበርና በጣም ነው ደስ የሚለው ጉርብትና። ከዛ ጨዋታ ሲዝን አላቸው ጨዋታዎቹ። ክረምት ላይ የምንጫወተው ጨዋታ፣ በጋ ላይ የምንጫወተው ጨዋታ ይለያያል። እንደ ወቅቱ ነው የምንጫወተው። ለምሳሌ አሁን ድሮ አትሌቶቻችን አሸንፈው ወርቅ ሜዳሊያ ምናምን ይዘው ከመጡ አባቴ ሁላችንም እንሆናለን ሯጭ። በቆርኪ እንትን እንቀጠቅጥና ጠፍጣፋ ይደረግና የሲጋራ ቃል አይደለ የሲልቨሩ እና ውስጡ ያለው ማለት ነው እሱና ወይኔ በምን አይነት ቦታ ነው የመጣሁት በእናታችሁ ወርቅማ እንትን ባለው ጋር ማለት ነው። ገቢያውን አልፌው ነው የመጣሁት። አይ መዞር አለብኝ እዛ ጌች። ለማንኛውም እንደዛ እያደረግን እንሮጥ ነበር። ከዛ ደግሞ ክረምት ሲመጣ ደግሞ ጎጆ ቤት ምናምን እንሰራና ግቢ ምናምን እንሰራለን። ጎጆ ቤት በአሸዋ ማለት ነው እግራችን ላይ አድርገን ምናምን እና በጣም ነበረ የሚለየው። ሁሌ ወቅት አለው። ሱዚ እንጫወት ነበረ እና እኛ በዘጠናዎቹ ጊዜ ያደግን ልጆች በጣም እድለኞች ነን። በጣም ብዙ ጨዋታዎችን በቃ ልጅነታችንን ኑረን ነው በቃ ልፍት ብለን ገብተን እንተኛለን። ከዛ ጠዋት እንጫወታለን። በቃ ተመሳሳይ ነገር ሀስል የሌለበት ጊዜ በእውነት በጣም የሚናፍቅ ጊዜ ነበር እና እኔ ሁሌ ያንን ጊዜ ነው ለልጆች የምመኘው። በቃ በዛ እንትን ልጆቼ ያው እኛም ስናድግ ቤተሰብን ስናይ ወላጅ መሆን የምንፈልገው እንደዚህ አይነት ወላጅ አይደለም እና አሁን ግን በጣም ተገለባበጥ በጣም እና እኔ አሁን ላይ ያሁን ልጆች ጥሪ በባል እኔ ጨዋታ ኳስ ነው ልጠራ የምችለው በቃ ኳስ እንደን በቃ PS5 ላይም ኳስ ነው። እሱም ያው ከቲቪ ላይ የሚነቀል ነገር አይደለም። ከዛ ጌም ታብሌት ላይ መጫወት፣ ቪዲዮዎችን ማየት ምናምን እና ጥሩ ነው። እኔ ያው ቪዲዮ ማየት በጣም ሙሉ ለሙሉ መከለከል ሰው አይደለም። ለምን ጠቃሚ የሆኑ የሚጠቅሟቸው ለላንጉጅ አፕዴት እንዲያደርጉ የሚያደርጋቸው እኔ አሁን ትልቁ ልጄ በራሱ እንትን ነው ቪዲዮችን በማየት ነው እንግሊዝኛ ቋንቋ በደንብ የለመደው። ከዛ እሱን የምንደግፋቸው ነገሮች አሉ። ትምህርታዊ ነክ ነገሮችን የሚያዩትን እሱን አልለቅፍም። ግን the whole time ረጅም ጊዜ እዛ ለመቆየታቸውን አልወደውም። በጣም ነው ፍቅር ያላቸው ለሱ። ጠዋት ተነስተው እንዳይረብሹ ወይ ቪዲዮ ማየት ነው የሚፈልጉት ምናምን እና እሱን ነው አሁን ላይ እየተቃወምኩ ያለሁት ማለት ነው። ግን ምን እናርግ ነው እኔ አንድ ብቻዬን ያንን ነገር ወይ የሆነች ሴት የሆነች እናት ብቻዋን ወይ ሁለት ቤተሰብ ምናምን ያንን ነገር መቅረፍ አይችልም። ሁላችንም ልጆቻችን ላይ መስራት አለብን። እውነት እኛ ፈረንጆች የጣሉትን ነገር እያነሳን ከዛ በኋላ ደግሞ እነሱ ተነስተው ሲጨርሱ ደግሞ ኦኬ ከዛ ደግሞ ይሄን አድርጓል ብለን ከምንነሳ ብልጥ ብንሆን አሪፍ ነው። በየቦታው በየትምህርት ቤቱ ያሉ ወላጆች ሁላችንም በቻልነው አቅም የኖርነው ልጅነት ለልጆቻችን ብናጋራ እንደዚህ ታክሰስ መፍጠር ቢቻል ምናምን አሪፍ ነው ብዬ አስባለሁኝ እና ስለ ኖርም በጣም እንዲያውቁ። አሁን እኛ ድሮ በጣም ነው ሰው የምናከብረው፣ ወላጆቻችን እናከብራለን፣ ጎረቤት እናከብራለን፣ እንላካለን። እፍረት አለ፣ ሰው ፊት የሚባልና የማይባል ነገር እናውቃለን። ያ ነገር አሁን ልጆች ላይ አለ። ይሄ ጥያቄ ይሆንብኛል እና ኖርም ማወቅ አለባቸው። ይሉኝታ መጠኑ ቢለያይም የሚያስፈልግ ጊዜ አለ ብዬ አስባለሁ። ማለት በጣም አሉ የሚጎዱ ይሉኝታዎች፣ ግን ይገባችኋል።
ሰዎችን አንዳንዴ ሰዎችን ማክበርም ነው ይሉኝታ የሚያስፈልገው። ሰዎች መጠንቀቅ አይደለ? ያንን ሰው የሆነ ነገር ስንናገር ያ ሰውን ሪስፔክትፉል የሚያደርግ ነገር ከሆነ ብቻ ተረድታችሁኛል። ማውራት አልቻልኩም እንዴት እንደሆነ። ብቻ ኖርም ያላቸው ልጆች፣ ትንሽ ሀፍረት ያላቸው ልጆችን መፍጠር ብንችል በየቤታችን ልጆቻችንን በምንመክር ጊዜ ያንን ነገር መናገር የምንችል እንጂ ማንም ሰው ማንም ምን አይልህም አንተ እንዲህ ነህ ብለን ልጆቻችንን እንትን ብለን ወጥተው ሌሎች ልጆች የሚነኩ ሌሎች ወላጆችን ደግሞ የማያከብሩ ልጆች እንዳይሆኑ በቻለው አቅም በእንደዛ መንገድ ብንመክራቸው፣ ከዛ ደግሞ አብረን ጊዜ እያሳለፍን የተለያዩ ጨዋታዎችን ብናሳያቸው ለነሱ የሚጠቅም ይመስለኛል። እንደዛ ብናደርግ አሪፍ ነው። ይሄ የአንድ ሰው ብቻ ኃላፊነት አይደለም። ማህበረሰብ ማለት የብዙ ሰው ጥርቅም የብዙ ሰው እንትን ስለሆነ አንድ ላይ በዛ ብናደርግ ቆንጆ ነው። ወደ ኋላ ብንመለስ አንዳንድ ነገሮች ላይ ወደ ኋላ ብንመለስ መልካም ነው። በቃ አሁን ሁሌ ማስበው ይሄንን ነው። በሌላም በሁሉም በኩል አሁን ላይ ትንሽ ወደ ኋላ ብንመለስ እላለሁ። የድሮ ነገር ብዙ ቆንጆ ነገር አለ በጣም። አሁን ወደፊት የሄድነው ነገር ጥሩ አይደለም። ብቻ ሁሌ የምንሰማው ነገር እንዲደብረን ፍርሃት ውስጣችን እንዲኖር እያደረገን ያለው ነገር እሱ ስለሆነ ትንሽ በልጆች አስተዳደግም ወደ ኋላ ብንመለስ ለምን ለወደፊት ሀገር የሚረከቡት ለወደፊት እናት ወላጅ ለወደፊት ዶክተር የወደፊት የሆነ አገር መሪ የሚሆኑት አሁን ላይ ያሉ ልጆች ናቸውና በዚህ በአሁኑ ባሉበት ሁኔታ ሆኖ አይመስለኝም። ስለዚህ ትንሽ ወደ ኋላ ተመልሰን ድሮኛ ስንቆነጠጥ ስንመታ ስራ ሲነገረን የነበረውን ነገር ነግረናቸው ልጆቻችንን ማሳደግ የምንችል ብዬ አስባለሁኝ። እንግዲህ ይህን ከባድ ጊዜ እኛ ወላጆች ደግሞ ሌሎች ሁሉ የሚታገሉት በተለያየ መንገድ ችግር ሲመጣ ሀገራችን ላይ ሁሉም በየራሱ ዘርፍ ይታገላላ። ወላጆች ደግሞ ቢያንስ የተሻለ ማህበረሰብ ለምን እኛ አይደለንም በኋላ የምንረከበው እነሱ ናቸውና በተሻለ ማይንድ የሚያድጉ ልጆችን ለማድረግ ብንጥር የተቻለንን ነገር ብናደርግ አሪፍ ነው። ማንነታቸውን እንዲያውቁ እንጂ ዘረኛ ሆነው እንዲያርጉ ማድረግ የለብንም። የእሱንም ልዩነት እየነገርን ብናሳድጋቸው በጣም ጥሩ ነው ብዬ አስባለሁኝ። በቃ ለዛሬ እንግዲህ ልናገርና ልነግራችሁ ያሰቡት ይሄን ነው። እናንተም እንግዲህ ሀሳብ አስተያየት ካላችሁ ንገሩኝ። እውነት ነው ብላችሁም ደግሞ ሼር የምታደርጉት ነገር ካለ ንገሩኝ። በተረፈ ዩቲዩብ ቻናሌን ሰብስክራይብ አድርጉልኝና አብረን ቤተሰብ እንሆን። ስለ ሁሉ ነገር አመሰግናለሁ። በጣም ነው ማከብራችሁ። አምናለሁ ቆንጆ አሪፍ ቤተሰብ ቢውልድ እንደማደርግ እርግጠኛ ነኝ። ለዛሬው ግን በጣም ነው የማመሰግነው። አሁን ከጂም ነበር የምወጣው፣ ያው ቤቴ ደርሻለሁ ማለት ነው። ሰላም ሁኑ። ቻው።